ጊዜ ጠቢብ ነው ጋይስ። የሆነን ሰው የሚያነሳውም የሚጥለውም ጊዜ ነው፣ ሰው አይደል። ይሄ ዘመን የአዶናይ ከሆነ አምነት ይቀበላል፣ ምንም አታመጣ። ዘመኑ የኔ ከሆነ ምንም ማድረግ አትችልም። ዘመኑ ያለፈ ቀን የኔ ዘመን ያለፈ ቀን ያለታ ነው። እንከኔን ምንን እንዲነበረች ማለት የምትጀምሩት ሰበብ የምትጣላበት እኔ የምትጨቃጨቀው በምታመጣ ይሄ ነበር ምንለው እኮ ዘመናችን ወይ ያለቀ ሲመጣ ወይ ደግሞ ያ ሰው አንተውስ ቦታ እያገኘ ሲመጣ ማለት ብዙዎች እንትን ሲኖር ያ የሚገባ ለምን ሽንቱን በሃይላንድ አይሸጥ? ምንም የደበቀው ነገር የለም ማለት አዶናይስ የድሮ ጄኔሬሽን አይደለም፣ ሚኒሊክ አይደለም፣ ኃይለ ሥላሴ አይደለም። ታሪኬን ብሎ የሚነግረን ያውን ትውልድ ነው እያየነው። ከወፍራም ወደ ቀጭን ከቀጭን እንደዛ የሆነ ልጅ ነው። ዛሴት እሱ እኛ ከምናውቀው ውጪ ሌላ ሞቲቬሽን የሚሰጠን ከሆነ ዋይ ኖት። በነገራችን ላይ ከኢትዮጵያ መጥቶ አሜሪካንን መቀስቀስ ብቻ ራሱ እዛ ይሄን ሐሳብ ማምጣቱ ብቻ ራሱ አንድ ሞቲቬሽን ነው። ታውቃላችሁ እኛም እናውቀው አሜሪካ ለአፍሪካ እንደምትረዳ ለዓለም እንደምትረዳ ነው አይደል? ከኢትዮጵያ እርዳታ መምጣት ማለት ሞቲቬሽን ነው። ይሄ ብቻ ራሱ ሞቲቬሽን። ከኢትዮጵያ ተመጥቶ እንዴት ያነቃቃናል? ኢትዮጵያ ምንድነች? ከኢትዮጵያ መጥቶ እኔ ረዳሃለሁ ማለቱ ብቻ ራሱ ባይረዳም this is motivation. who are you ነው እኮ አሜሪካ ምንድነች? አሜሪካ አርጅታለች። እንደ ትራምፕ ያበደች ሀገር ናት ለራሱ። ምን እንደሚል ባናውቅም የእውነት ኢትዮጵያ ሁሉ ቀን ተረጅ። ለምን እኛ ሀበሾች ራሱ ወደ ኢትዮጵያ የሆነ ነገር ሚላክ እንጂ ከኢትዮጵያ የሆነ ነገር አይወጣም ብለን አናምንም። ሀገራችንን እንንቃታለን። አሜሪካ ላይ ኖሮ ሳይመቸው ቀርቶ ኢትዮጵያ ተመልሶ ደልቶት ኢትዮጵያ ላይ እንዴት ደልተህ እንዴት ሞራል ተመልሰ ሰዎችን አነቃቂ መሆን መቻለ ወደ አሜሪካ መምጣት እቺ ብቻ ሞቲቬሽን ናት። በነገራችን ላይ ይሄ ብቻ ሞቲቬሽን። ከአሜሪካ አንድ እብድ ኢትዮጵያ ቢሄድ ይከበራል። አይታችሁ ከሆነ ይከበራል። እንግሊዘኛ ስለሚናገር ብቻ አዳሜ ነው የሚያሸረግደው። ከኢትዮጵያ የተማረ ሰው እንኳን አንድ እብድን አሜሪካ ላይ አንድ ነጭን ቢያናግረው አይችልም ብለን እኛን የምናምነው ነጩ አይደለም። ሰው ኢትዮጵያ ላይ ሳይደላው ቀርቶ አሜሪካ ላይ ደልቶት መጣን። አሜሪካ ላይ ሳይመቸው ኢትዮጵያ ላይ ደልቶት ተመልሶ እናንተ ላይ ከመጣ ይሄ ብቻ ሞቲቬሽን ነው እኮ እውነት ከተናገረ አይደለም ጋይስ? አይደለም? አሜሪካናት ብቻ በሚል የአሜሪካ እንትና ምን ነው የሚባለው ማዳበሪያ አልሆነም። እሱ እንዴት ሀገር ይመለሳለሁ በሚል ብቻ የአሜሪካ ማዳበሪያ አልሆነም። አሜሪካ is nothing። አልተመቸችኝም። ኢትዮጵያ ምን ያህል እንደተመቸችውና እዛው ማዳበሪያ ይሆንክ ያለው እንዴት ወደ ሀገር እመለሳለሁ አሜሪካን ትቼ በሚል የለም ጀስት እንደዛ ኢትዮጵያ ላይም ተመልሰ ህይወት እንደዚህ ማድረግ ትችላለህ። ይሄ ብቻ ሞቲቬሽን ነው። በነገራችን እሱ ሞቲቬሽን አዘጋጃለሁ ባይልም አዶኒ አሜሪካ ሳይመቸው ኢትዮጵያ ላይ እንደዚህ አይነት ክብር ሲመለስ ደግሞ ያን አሜሪካ ላይ ሆኖ ትኩረት ያልሰጡትላ አሁን ከኢትዮጵያ ሲመለስ እንደዚህ አይነት ክብር ሰጥቶ መቀበል ብቻ ራሱ ሞቲቬሽን መድረክ ባያዘጋጅም ይሄ ሞቲቬሽን ነው። ልክ ኢትዮጵያ ለአሜሪካ ስንዴ ብድልብስ ድንች እንደላከች ቁጠሩት። ካናዳ ነው ምን አባቷ ናች ካናዳ?
አሜሪካ ወረቀት አልሰጥም ብሎት አይደል እንዴ ካናዳ የሄደው? ዋትስ ካናዳ እና አሜሪካ ደግሞ ልዩነት አለው እንዴ? የእውነት አሜሪካ ልመች ብሎ ኢትዮጵያ ላይ ተመችቶ የአሜሪካ ማዳበሪያ ሆኖ እዛው ሲበላ የሚኖር ሰው ላይ በእንደዚህ አይነት ክብር መመለስ ብቻ ራሱ ሞቲቬሽን ነው። እኛ የምናውቀው ኢትዮጵያ ላይ በባዶ እግሩ ወጥቶ ብዙ ሳምሶኔትና ብዙ ምናምን ይዞ ከአሜሪካ ሲገባ ነው አይደል? አሜሪካም እንደማይመችና ከኢትዮጵያም በእንደዚህ አይነት መንገድ በክብር እንደምንተም ይሄ ሞቲቬሽን። አዶንያስን እርዱት ማለት እርሱት ጀስት እንትኑን ሂደቱን ይዩት። ሂደቱ አንዳንድ ሰው ኢትዮጵያ አልተመቸች ማለት እንዴት ሀገር እመለሳለሁ ብሎ እዚሁ ሲዳክር ለሚውለው መልስ ነው። በነገራችን ላይ ኢትዮጵያ ከተመለስን ወይ ሀገራችን ከተመለስን ከዚህ የበለጠ ስንት ሆምለስ ሆኖ ይኖራል አለ እንደ ኢትዮጵያ አሜሪካ ላይ ሀገር ያልመለስም ብሎ ሆምለስ የብርድ ጊዜ ሸርተን ነው ምናምን የምትሉት ወይም ደግሞ በየህዝብ ሽንት ቤት እየገባ የሚተኛ ስንት አለ አይደል እንዴ? እና አዶንያስ ከእንደዛ አይነት ሀገር አልተመቸችው እዛ የነሱ ማዳበሪያ ከሚሆን እዛ እድሜውን ከሚጨርስ ኢትዮጵያ ሄዶ ይሄው የምፈልገው ህልም ላይ የትም ቦታ ቢሄድ ሀገሬም መድረስ እንደሚችል ማሳየት እሱ ሞቲቬሽን ባይ ራሱ ይሄን ነገር ዝም ብለህ ስታየው ራሱ ያነቃቃል። በተለይ ይሄ ሀገር ያልመለስም እያል ሆምለስ ሆኖ በየመኪና ስር በየምናምን ስር ለሚያድረው ሰው በአንድ ቢጫ ወረቀት መሄድ የሚችለው ሀገሩ ላይ ቢያንስ ይሄንን ኑሮ እኮ ኢትዮጵያ ላይ ይኖራታል። ይሄን ሸሽተው እንደዚሁ የአሜሪካ አኗኗሪ ለበረዶ ጊዜ ሙቀት ካርቦን ዳይኦክሳይድ እና ምናምን አበዳሪ ሆነው ለሚኖሩ ሰዎች በጣም ትልቅ ሞቲቬሽን ነው። ሞቲቬሽን ዮኒ እኮ አንተ መታከሚያ ሳይመች ሄድክ ለሚባለው መታከሚያ የማን ሬስቶራንት ባለቤት ነች ብር የሰጠች ሂድና ጸበል ውሰድ ያለች ማን ነበረች? ጎረቤታችሁ ነበር ወላ አዲስ አበባ ላይ ስሟን የጠራ ጊዜ እንኳን ለምን ስሜን ጠራ ብላ ተናግራ ነበር። ያጎት ልጆች ጎረቤት ናት። እሱን ወደዛ ውስጥ አንገባ። አንተ ብር ተዋጥቶልህ ለጸበል ሄድክ፣ እሱም ብር ተዋጥቶለት ሀገሩ ገባ። አንተ ግን ኢትዮጵያ ከዛ 1 ወር በላይ መቆየት ስለማትችል ተመልሰ መጣ። ይሄው ለማኝን ያለው ትቀባጥራል። እሱስ ፍራንክም ኢትዮጵያ ገባ። ግን ምን ደረጃ ላይ ነው ያለው? this is motivation ይሆን this motivation ገብቷል። እናንተ ሸሽቶ እየሮጣ አልወጣም ከኢትዮጵያ በእርዳታ አንድ አይነት ታሪክ አላችሁ ከአዶናይ ጋር። በነገራችን ላይ ጸበል ልትወስድ ብር ተከፍላለህ። ይሄን ጸበል ተጠመቅ ብላ ነው ሬስቶራንት ባለቤት የላከች እዛ አዲስ አበባ በአጎት ልጆች ጎረቤት ስለሆነ ስለምታውቅ። አንተ ግን 25 ቀን ምናምን ቀን ቆይተ 28 ቀን አንድ ላይ ደርሶ መልስ ወር ነው የተቆረጠል። አፎርድ ማድረግ አልቻልክም፣ ተመለስክ። ከዛ ብዙ ሰንሰለት አድርገ መጣ። ይሄ ወርቅ ነው የዳይመንድ ነው ምናምን እያልክ መሳደብ ጀመርክ። ምክንያቱም ሪሃብ ሴንተር ምናምን ስለነበርክ መድኃኒት ስለምትወስድ ከሰበብ ነበረ እንዳትሰራ። አዶንያስ ግን አልተመቸውም። ኢትዮጵያ ሄዶ የሚፈልገው ህልም ላይ ደረሰ። ይሄ ሞቲቬሽን ነው ይሆን። ሀገራችሁ እዚህ ያላችሁበት ስደት ካልተመቻችሁ እዚህ ማዳበሪያ ከምትሆኑ ህልም ካላችሁ የትም ቦታ ይሳካለው። እሷውን ባይናገርም ይሄ ነው እኮ የሚያሳየው ነገር። ስንት ሰው ሀገር ያልገባም ብሎ ወረቀት ሳይኖረው ሆምለስ ሆኖ የሚሳደድ ስንታል። ለሆምለስ ሀገር ምን አረግ?
ይለቅማል። $3000 $4000 ይለቀምለታል። 4000 እና $5000 ለአሜሪካ ምንም አይደለም። ቢያንስ ኢትዮጵያ ላይ ያችን ብር ምንም ሳይነካበት ቢገባ ቢያንስ ጀብሎ እንኳን መንገድ ላይ ቆሞ ይሸጥበታል። ሻይና ሱቅ ቡና እንኳን እንደዚህ የቀዳ ይሸጥበታል። ምን ማለት አንድ አይነት ላይፍ የምትኖር ከሆነ ዋይ ለምን የአንድ የሆነ ሀገር ማዳበሪያ ትሆናል? ልጅ ሳይኖራቸው በተለይ በብዛት አንዳንዱ ቆይ የልጄን ህልም ምናምን እያልክ ዝም ብለህ ትቀመጣል። ምንም ሳይኖረው ከሽንት ቤት በረዶ ሲሆን በዚህ አየር 3 ወር እንኳን አይሞላም የፀሐይ ጊዜያቸው። ሀበሻ እንዴት ነው አሁን ለነሱ አዶንያ ዝም ብለህ ሳይናገር ሞቲቬሽን ይገባኛል። የቤተሰቡ አስተዋጽኦ አለበት ምንም ቢሆን ደና ቤተሰብ ስላለ ተቸግሬያለሁ ብሎ እዚህ የአሜሪካ ውጭ ብሎ ጎፈንድ ብር የሚያሰባሰቡ ሰዎች በጣም ነው የሚገርም። አሰባሰቡ ያንን ብር አሜሪካ ላይ ቢኖሩ ምንም ውጤት የለውም አለ ያ ብር ሀገራቸው ላይ ቢገቡ ትርጉም አለው። ብሩን ሳይነካው ቀጥታ ወደ ኢትዮጵያ ልኮት ከዛን ኤምባሲ ሄዶ ምናምን አስገቡኝም ቢ ራሱ አሜሪካ መንግስት እንዲጠርዝም አድርግ ኢትዮጵያ ስገባ እንትን አለ ማለት ዝም ብለ ሱቅ በደረቴ ትሸጣለህ ስትፈልግ ለምን ጫን ነጋዴ አትሆን? ምን ችግር አለ? ግዴታ ቪላ ቤት ውስጥ መኖር የለብን። ትንሽ ቤት ውስጥ እየኖርክ ብቻ ፎከስ ማድረግ ያለብህ ለንግድ ቦታ አድርገህ ንግድ እየተሻሻለ ሲመጣ ቤትንም እያሰፋ ትመጣል። ዘሴት ማለት ከዚህ የተናነሰ ላይፍ አይደለም የምትኖረው አሜሪካ ላይ። አንዴ ከሀገር ወጥቻለሁና ይነፉ ቤተሰብ እኔ ቤተሰቤ ሐረር ካለ ጅጅጋ እኖራለሁ። ዘሴት ምን ስለሆነ ቤተሰቤ ሐረር አዲስ አበባ አልኖርም። ምን ይዤ ልመለስ ለራሴ ከጎዳና መጥቼ ማለት እና ይሄ ሞቲቬሽን ነው። እናንተ ጋይስ እንዳዶነ ያሳታስቡት እንደ ሀገር ደረጃ ዶክተር አብይ ለትራምፕ ሞቲቬሽን ወይም ደግሞ ማነቃቂያ እንደሰጠ ቁጠሩት። ኢትዮጵያ አሜሪካ ላይ ሳይደላ ቀርቶ ኢትዮጵያ ላይ ደልቶ እንዴት እንደደላ አሜሪካ ላሉ ሰዎች ራስን ማሳየት ይሄ ሞቲቬሽን ነው ራሱን የቻለ። ምን ብለን የምታረገው ምናምን አሜሪካ ስላልተመቸች ነው። እሱ እኮ የሚሰብከው አሜሪካ ኢዝ ላይክ ዚስ እያለ እኮ አይደለም። ወርቅ ይታፈስበታል የሚባል ሀገሩ ሳይመቸኝ ቀርቶ በሀገሬ ላይ እንደዚህ ነው። ህልም ካለ ህልም ይሳካል። የትም ቦታ ብቻ ህልም ይኑረ ነው። እርግጠኛ ነኝ እንደዚህ ሊል እንደሚችል አውቃለሁ። እሱ ባይልም ራሱ አዶንያስ ባይሆንም ሌላ ሰውም ቢሆን እኔ የሚሰጠኝ ትርጉም ይሄንን ሊያኮሶው ቱርክ ላይ ሆና እንደዚህ አይነት ላይፍ አትኖር ማለት ተረጋግታ እንደዚህ እርግጠኛ ሆና አትኖር። የሆነ አንድ ቤት ውስጥ 4 ሴት ምናምን እዛ ሺሻ ሲያፈነዱ ነው የሚውሉት አይደል? ከስደት ተመልሳ ሀገሯ ልጅ ሰጠቻት። ሀገሯ ክራይ ቤትም ቢሆን ሰጠቻት። ገባችሁ? ለሷ እንደ እረፍት ሰዓቷ ነው አይደል? ይሄ እኮ ትልቅ ሞቲቬሽን ነው። እናንተ ሁሉ ቀን ኢትዮጵያን we are the world አይነት ዘፈን መስማት ነው የምትፈልጉት። ሚዲያ ላይ ከኢትዮጵያ ገብተው ሚዲያ ላይ ትንሽ ያሸበረቁ ሰዎች ስታዩ ይመቱ ይቀጥቀጡ ትላላችሁ። ለምን ነው የሚቀጠቀጡት? ማሳያ ነው። ሀገሬ ብገባ ወድቃለው ምናምን ብሎ ለሚፈሩ ሰዎች በተለይ ይሄ ወረቀት ሳይኖራቸው ምን ሳይኖራቸው ቤት ሳይኖራቸው ሆምለስ ሆኖ ለሚንከራተቱ ዜጎች ምንም ማሳያ ይሆናል። እንደ ሞቲቬሽን ነው ይሄ። መናገር የለባቸው ጀስት ስታይ ሞቲቬሽን እነማን ናቸው? ሌላ ሰው ሚኪ ሾው ኢትዮጵያ ገብታ ምን ሆኗል? እየኖረ ነው፣ እንደ ድሮ እየኖረ ነው። እንደውም አምሮበታል። እንደውም ዩቲዩብ እንኳን በጣም እንቅስቃሴ ላይ አይደለም። ማለት ምንም ወረቀት
እውቀት ሳይኖረው ምናምን እንደዚሁ የአሜሪካ አኗኗሪ ሆኖ ማዳበሪያ ሆኖ እዛው እድሜውን ምን የመሰለ መልካቸው ምናምን እንደዚህ ማዲያ ሲወጣባቸው ታያለ። ወላ አሜሪካ ላይ ወላ ኢሮፕ ላይ የተመቸው ኦኬ ተመቸው ልጆች ያለው እንደዛ። ግን ምንም ሳይኖረው መከራውስ የሚገቡ ሰዎች ጃኒ